የጣሊያን እግር ኳስ ፌዴሬሽን ከፔፕ ጋርዲዮላ ጋር ንግግር መጀመራቸው ትላንት የወጡ መረጃዎች በስፋት እያመላከቱ ይገኛሉ። የጣሊያን እግር ኳስ ፌዴሬሽን ፔፕ ጋርዲዮላን ለመቅጠር ንግግር መጀመራቸው የተሰማ ሲሆን የጣሊያን እግር ኳስ ቴክኒካል ዳይሬክተር ሆኖ አዲስ ሹመት ያገኘው የቀድሞ ቡድኑ ወሳኝ ተጫዋች የነበረው ፓውሎ ማልዲኒ ፔፕ ጋርዲዮላን ለማሳመን ወደ ባርሴሎና ከሰሞኑ ማቅናታቸውም እየተነገረ ይገኛል። ጋርዲዮላም ስራውን ለመቀበል ቸው ምንም አይነት ዋስትና ባይኖርም የሚቀጥሉት ቀናት ላይ ግን በሁለቱ እንግዲህ ሰዎች መካከል ትልቅ ድርድር ሊኖር እንደሚችል እስከ ኢታሊያ ይዞት የወጣው መረጃ አመላክቷል። ከዚህ ቀደም ፔፕ ጋርዲዮላ በነገራችን ላይ ስሙ ከተለያዩ የጣሊያን ቡድኖች ጋር ሲያያዝም እንደነበር ይታወሳል። የበለጠ ምናልባትም ፔፕ ጋርዲዮላ ረፍት የሚወስድ ከሆነ ደግሞ በጣሊያን ቆይታ ሊያደርግ እንደሚችል በቤተሰብ ጉዳዮች ምክንያት መረጃዎች እየወጡ ይገኛሉ። ታዲያ ፔፕ ጋርዲዮላ የዚህ ሰዓት ላይ የብሔራዊ ቡድን የመረከብ እቅድ አለው ወይ የሚለው ነገር ጥያቄ ውስጥ የገባ ቢሆንም ከወራቶች በፊት በተለይ ደግሞ 2004 አካባቢ ላይ ፔፕ ጋርዲዮላ የእንግሊዝ ብሔራዊ ቡድን አሰልጣኝ ለመሆን ከስምምነት ደርሶ ነበር የሚለው መረጃ ከወጣ በኋላ አሁን ላይ የጣሊያን ብሔራዊ ቡድን አሰልጣኝ ሆኖ ብቅ ሊል ይችላል የሚለው መረጃ በስፋት እንዲታመን አድርጎታል። ፔፕ ጋርዲዮላ የጣሊያን ብሔራዊ ቡድን ግን የማይረከብ ከሆነ የተለያዩ የክለብ ስራዎችን የአንድ ዓመት ረፍት ከወሰደ በኋላ ምናልባትም ሊመለስባቸው እንደሚችል መረጃዎች አሳይተዋል። አርሰናል ሌላ የመሃል ሜዳ ተጫዋች ለማስፈረም ትኩረት እያደረገ እንደሆነ አንዳንድ መረጃዎች እያመላከቱ ነው። በተለይ ደግሞ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ይዞት የወጣው መረጃ ትኩረትን ስቧል። የኒውካስትል ዩናይትዱን አማካኝ ብሩኖ ጎማሬዝን ለማስፈረም ድርድር መጀመሩ ሲዘገብ የነበረው አርሰናል ኒውካስትል ዩናይትድ በያዘው አቋም የሚቀጥል ከሆነ ግን መድፈኞቹ ሌሎች አማራጮችን መመልከት ሊጀምሩ እንደሚችሉ እየተገለጸ ይገኛል። በአርሰናልና በኒውካስትል መካከል የዋጋ ለመስማማት መኖሩ ደግሞ የበለጠ ዝውውሩ ውስብስብ እንዲሆን አድርጎታል። በተለይ ማግፓይሶቹ ኒውካስትል ዩናይትዶች ለተጫዋቹ እስከ 90 ሚሊዮን ፓውንድ አካባቢ መጠየቃቸው በዚህ ሰዓት ላይ መድፈኞቹን እንዳላስደሰታቸው መረጃዎች እያመላከቱ ይገኛሉ። እንደሚታወቀው አማካኙን የበለጠ አርሰናል ይፈልገዋል። በተለይ በክረምቱ የዝውውር መስኮት ከያዛቸው ዋነኛ የዝውውር ኢላማዎች መካከል ብሩኖ ጎማሬዝ ይገኝበታል። ነገር ግን አርሰናሎች ቀደም ብለው የሰጡት የመክፈቻ ዋጋ ራሱ በጣም አነስተኛ እንደሆነ ሲዘገብ ቆይቷል። ምክንያቱም 65 ሚሊዮን ፓውንድ ነበር የጠየቁት። በመካከል ያለው ልዩነት በጣም የሰፋ ነው። ስለዚህ ሌሎች ምርጫዎችን አርሰናሎች በዚህ ሰዓት ላይ ለመመልከት ግዳጅ ውስጥ እንደሚገቡ ነው መረጃዎች የሚያሳዩት። በተለይ ደግሞ አርሰናሎች ፈረንሳዊን አማካኝ ማኖ ኮኔን ከሮማ ለማስፈረም ሊጥሩ ይችላሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። የብሩኖ ጎማሬዝ ዝውውር የማይሳካ ከሆነ ማኖ ኮኔ እስከ 50 ሚሊዮን ዩሮ ድረስ ዝውውሩ ላይ ሊያስወጣ ይችላል ተብሎ ይገመታል። ነገር ግን በዚህ ሰዓት ላይ በጣም በርካታ ፈላጊዎች በሱ ተጫዋች ላይ መምጣታቸውን ተከትሎ ሮማዎችም ሂሳቡ ላይ ጭማሪዎች ሊያደርጉ ይችላሉ ተብሎ እየተገመተ ይገኛል። ማኖ ኮኔ ከዚህ ቀናቶች በፊት ከዚህ ቀደም ከቼልሲ ጋር እንዲሁም ደግሞ ከማንቸስተር ዩናይትድ ጋር ስሙ ሲያያዝ የነበረ አይነት ተጫዋች ነው። በጣም ጥራት ያለው የአማካኝ ስፍራ ተጫዋች ቢሆንም አሁን ላይ ሮማዎች ይህንንስ ተጫዋች በዝውውር ሂሳቡ ስንት ሊያወጡበት ይችላሉ የሚባለው ደግሞ በጣም ትኩረትን የሳበ ሆኗል።